ሕፃን ተወለደ ወንድ ልጅ ተሰጠን ጨለማን ገፎ ብርሃን ሊሰጠን ወርቅ ጣኑ ከርቤ ይደርደር ለክብሩ ንጉሥ ስለሆነ በሰማይ በምድሩ የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት የተሸፈነውን የምናይበት ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የማንቸስተር ሲቲና የቼልሲን ጨዋታ ተመለከትን። ከውጤቱ በኋላ አድቫንቴጅ ወደ አርሰናል ይዞር ይመስላልና ይህንንም ጉዳይ እንመልከት። አልክና አርሰናል ቀዳሜ ዕለት ቦርንመዝን የመጨረሻዎቹ ደቂቃዎች እንደ ሰሞኑ ጨዋታዎች ለአርሰናል ደጋፊዎች የሚያስጨንቁ የነበሩ ይመስለኛል። በእርግጥ ከጎሉ በኋላ ቦርንመዝ ሁለት ሙከራ ብቻ ነው ያደረገው። ሁለቱም ብሎክ የተደረጉ ናቸው። ግን የአንድ ጎል ልዩነት ስለሆነ በ90 ምናምንኛው ደቂቃ ትላንት ሲቲ እንደሆነ ማለት ነው ጎል ሊቆጠር ቢችል ወይ አርሰናል ሆኖበት እንደሚያውቅ ከሰንደርላንድ ጋር ጎል ቢቆጠርበት የሚያስቆጭ የአንድ ጎል መሪነትና አደገኝነት የሚያሳይ ምሳሌ ተደርጎ ሊጠቀስ ይችል ነበር። ግን እኔ ከዚህ በፊት አንስቼዋለሁ፣ ልክ አይደለም 3-2 እየመሩ 90ኛው ደቂቃ ድረስ 2-1 1-0 እየመሩ ቆየት ሰስቴይነብል ላይሆን ይችላል። ግን እንደ ፐርፎርማንስ በቦርንመዝ የመጨረሻዎቹ ደቂቃዎች ላይ አስጨናቂ ነበር ብዬ አላምንም። ጨዋታው አስጨናቂ ነበር፣ ጌም ስቴቱ አስጨናቂ ነበር፣ ግን በቂ አደገኝነት የነበረው አይመስለኝም። ከጁኒየር ክሩፒ ጎል መቆጠር በኋላ 3-2 ከሆኑበት ጎል በኋላ እንዳልኩት ከዛ በኋላ 10 ምናምን ደቂቃ ነበር፣ በትንሹ 15 ደቂቃ የተጨመረው 6 ደቂቃን ጨምሮ 20 ምናምን ደቂቃ ሁለት ሙከራ፣ ሁለቱም ብሎክ የተደረጉ ሙከራዎች ናቸው የነበሩት። ግን ከጨዋታው በፊት ትላንትና ማንቸስተር ሲቲ ከቼልሲ ጋር 1-1 ከተለያየ በኋላ የነጥብ ልዩነቱ 6 ሆነ አይደለም። አርሰናል 48፣ አስቶን ቪላ 3ኛ እና ማንቸስተር ሲቲ 2ኛ 42 ነጥብ ነው ያላቸው መሳ። ስለዚህ ከአርሰናል በ6 ነጥብ ይርቃሉ ከ20 ሳምንት ጨዋታዎች በኋላ ማለት ነው። እና በአርሰናል ታሪክ በፕሪሚየር ሊግ ታሪክ 20ኛው ሳምንቱ ላይ ደርሶ በታሪኩ በ6 ነጥብ ርቀት መርቶ አያውቅም። 20ኛው ሳምንት ላይ ሆኖ በ6 ነጥብ ርቀት መርቶ አያውቅም። ሳይዙ በጣም ሰፊ ነው። በአርሰናል ታሪክ ሆኖ አያውቅም። 20ኛው ሳምንት ላይ በ6 ነጥብ ማንንም መርቶ አያውቅም። የሆነ ጊዜ 8 ነጥብ መሪነት ነበረው ምናምን ይሆናል፣ ግን 20ኛው ሳምንት ላይ አልነበረም። በ2022-2023 የውድድር ዘመን ከ20 ምናምን ዓመት በፊት በ20ኛው ሳምንት በ4 ነጥብ ይመራ ነበር አርሰናል ከማንቸስተር ዩናይትድ። መጨረሻ ላይ ማንቸስተር ዩናይትድ ሻምፒዮን ሆኗል። በ2007-8 ድህረ ቲየሪ ኦንሪ አርሰናል እስከ 20ኛው ሳምንት የ2 ነጥብ ብልጫ ብቻ ነው የነበረው። 2022-23 የውድድር ዘመን ላይ የ5 ነጥብ ብልጫ ነው የነበረው። ዘንድሮ ግን የ6 ነጥብ ብልጫ ነው። ስለዚህ አርሰናል በየትኛውም ዘመን ባለፉት 32-33 ዓመታት ቢያንስ በፕሪሚየር ሊግ በዚህኛው ፎርማት የ6 ነጥብ መሪነት ኖሮት አያውቅም። በጣም ሰፊ ማርጅን ነው ይሄ፣ ትልቅ ልዩነት ነው። ለዚህ ነው አሁን ሲዝኑ ሲጀመርም ከዝውውሮቹ በኋላ ምናምን ሰዎች እኮ የሰዎች አንደኛ ፌቨራይት የነበረው ሊቨርፑል ነው በቡክ ሜከርስ በምናምን፣ ቀጥሎ ሁለተኛ ፌቨራይት የነበረው አርሰናል ነው፣ ሶስተኛ ፌቨራይት የነበሩት እንዳልኩት በቡክ ሜከርስ በሚሏቸው በአቋማሪ ድርጅቶች ማንቸስተር ሲቲና ቼልሲ አንድ ላይ በኩል ኦድ ፌቨራይት ነበሩ። ከፌቨራይቶቹ መካከል አንደኛው ነበር ድሮም ቢሆን። ሲዝኑ ከተጀመረ በኋላ ደግሞ አብዛኞቹን ሳምንታት አርሰናል ነው ፌቨራይት ይባል ቆይቷል። እንደምታውቀው አዲስ ነገር አይደለም። የአርሰናል አሁን ክሊር ፌቨራይት ነው የሆነው። የነጥብ ልዩነቱ በጣም ሰፍቷል። ከዚህ በፊት ሆኖ የማያውቅ አሁን 5 ተከታታይ ጨዋታዎችን አሸንፏል እና በውድድር ዘመኑ ለሁለተኛ ጊዜ ብቻ ነው 5 ተከታታይ ጨዋታዎችን ሲያሸንፍ። በጣም በውጤት በኩል ፐርፎርማንሶቹ ለአንዳንዶቹ ሁሉም እንደ ቪላ አይነት በጣም ጥሩ የተጫወተባቸው ላይሆኑ ይችላሉ። አንዳንዶቹ የኤቨርተንም የወልቭስም የቦርንመዝም እንዲህ ያሉት ድሮች የሚያሳቅቁ አይነት የብራይተን 2-1 ያለቀው ጨዋታ ግን አሁን ያልኳቸውን 5 ተከታታይ ያሸነፋቸውን ጨዋታዎች አምና 5ቱም ላይ ነጥብ ጥሎ ነበር።
በእነዚህ በሁሉም ፊክስቸሮች ነጥብ ጥሎ ነበር። አምና ከነበረው ተመሳሳይ ኮረስፖንዲንግ ፊክስቸርስ ከሚባሉት ለምሳሌ በቦርንመዝ ሜዳ ተሸንፈው ነበር ማለት ነው። በአስቶን ቪላ ጨዋታቸው ወጥቶ ነበር ማለት ነው። በኤቨርተን ጨዋታቸው ወጥቶ ነበር ማለት ነው። እነዚህን ኮረስፖንዲንግ ፊክስቸርስ ጋር 14 ነጥብ ስዊንግ ነው ያለው። አምና በእነዚህ ጨዋታዎች ካገኘው የነጥብ ብዛት በ14 ነጥብ የተሻለ አግኝቷል በዚህ ውድድር ዘመን። ስለዚህ ልዩነቱ በጣም ቀላል ሁለት ጨዋታ ነው። አንድ ጨዋታ የሞመንተም ስዊንግ ሊፈጥር ይችላል ምናምን፣ ግን ሲዝኑን በሙሉ ሁለት ጨዋታ ነው የተሸነፈው። ሁለቱም ጨዋታዎች አንደኛው በጣም ልትቆጣጠሩ በማትች አስደናቂ የዞቦዝ ላይ ቅጣት ምትና በ95ኛ ደቂቃ የኤሚሊያኖ ቦዌንዲያ ጎል ነው የተሸነፈው። ሶ ደሞስ ኮንሲስተንት ቡድን አርሰናል ነው፣ ምንም ጥያቄ ያለው አይመስለኝም ከኮንሲስተንሲ አንጻር። ሻምፒዮን የሚሆን ቡድን ደግሞ ማሳየት ያለበት የ38 ሳምንት ኮንሲስተንሲ ነው። ካፕ ሲሆን ቻምፒየንስ ሊግ ሲሆን ለምሳሌ አንዳንድ ቡድኖች ኖክአውቱ ላይ ፒክ የሚያደርጉ ቡድኖች አሉ። 9 ወር ኮንሲስተንት መሆን አይጠበቅባቸው። አሁን ባለው 4-5 ወር መጠን አይደለም የ4-5 ወር ኮንሲስተንት ቡድን አርሰናል እስካሁን ድረስ እና ኮንሲስተንሲ ደግሞ በሊግ ሻምፒዮንነት እንዳልኩት በጣም አስፈላጊ ነገር ነው። ግን በዚህ ወቅት የአንዳንድ ቁልፍ ተጫዋቾችም ወደ ፎርም መምጣት ትልልቅ ተጫዋቾች ወደ ፎርም መምጣት በጣም አስፈላጊ ነው። በቀደም የቦርንመዙ ጨዋታ የነገረን አንደኛው ነገር እሱ ነው። ይሄ ዲሳይሲቭ የሆነ ጊዜ ነው። አንዴ ከሲዝኑ አጋማሽ በላይ ሆነናል። አሁን እኮ ፕሪሚየር ሊጉ ገና ነው ምናምን አትይም። ከ50% በላይ ሄደናል። አሁን ኦኬ ገና ነው፣ ጨዋታዎች አሉ። ግን 10ኛው ሳምንት ላይ ስትሆኝ 8ኛው ሳምንት ላይ ስትሆኝ እንዳለው አይነት አይደለም። አሁንም ብዙ ጥፋት ይኖራል። አሁንም ብዙ ስዊንግ ይኖራል። አሁንም ብዙ ትልልቅ ጨዋታዎች ይኖራሉ ምናምን ልክ ነው። ግን ከ50% በላይ ከሄድሽ በኋላ ኢንዲኬሽን ታገኛለሽ፣ ምልክቶች ታገኛለሽ። ሻምፒዮን ሊሆን የሚችል ቡድን መልኮች በበለጠ መታየት የሚጀምሩበት ጊዜ ነው። አርሊ ሲዝን ፎር ምናምን ብቻ አይደለም እያወራን ያለ ነው። አሁን ዘለግ ላለ ጊዜ ምን ያህል አንድ ቡድን ኮንሲስተንት ሆኖ ይቆያል ገና ነው። ከፌብሩዋሪ በኋላ የመጨረሻዎቹ 3 ወራት የበለጠ በጣም ወሳኝ ናቸው፣ ምንም ጥያቄ የለውም። ግን ለእኔ እስከ ዛሬ ሳምንትን 2 ነጥብ ልዩነት ብቻ መሆኑ የትክክለኛ የሊጉ ሪፍሌክሽን አልነበረም። ፐርፎርማንስን ካየን የበለጠ ወጥ ቡድን አርሰናል ስለነበር። የተጫዋቾችን ጉዳይ በተመለከተ በቀደም ስለ ማርቲን ኦዴጋርድ ሳነሳ ነበረ። በአስፈላጊ ጊዜ ጠፍቶ የነበረው የኦዴጋርድ ብቃት ተመልሶ መጥቷል። በሁለቱም መልክ ያለውን በሁለቱም በኩል ከኳስ ውጪም ከኳስም ጋር ያለውን ከኳስ ውጪ በትጋት ፕሬስ በማድረግ ባይዘወይ 13 ኪሎ ሜትር በጨዋታ በአቬሬጅ ማንም 10 ቁጥር 13 ኪሎ ሜትር በጨዋታ ከቨር አያደርግም። በጣም ሰራተኛ ነው። ብዙ ጊዜ 10 ቁጥሮች ክሬቲቭ አማካዮች የሌክዠሪ ተጫዋቾች ናቸው ይባላል፣ የቅንጦት ተጫዋቾች ናቸው ይባላል። አሁን እንደዛ ቀርቷል ነገሩ። ሁሉም 10 ቁጥር መትጋት አለበት። ግን ቢሆንም ትንሽዬ የሚሰጣቸው ቀዳዳ ሊዌያል። ትንሽ ወክስ ያደረጉ ልታያቸው ትችላለች፣ ትንሽ ሪላክስድ ሆኖ ልታያቸው ትችላለች ምናምን። ኦዴጋርድ እንደዛ አይደለም። ሁልጊዜም ኃይለኛ ኢንቴንሲቲ ያለው ተጫዋች ነው። ሁልጊዜም ታታሪ ነው። የአርሰናል የፕሬሲንግ መሪ ነው። በፍሬሙ በጣም ትልቅ ባይሆንም ግን ዱዌሎች ላይ ይሳተፋል። ጮሆ የሚመራ አይደለም። ልክ እንደነ ቶኒ አዳምስ ኢቨን እንደነ ፓትሪክ ቪየራ አይነት አይደለም፣ ግን በጣም ጥሩ በምሳሌ የሚመራ ነው። ዴቪድ ቤካም እንደዛ ይባል ነበር። ዴቪድ ቤካም የእንግሊዝ ብሔራዊ ቡድን አምበል በነበረበት ጊዜ ቤካም እንደ ኪን አይነት ወይ እንደ ሌሎቹ የእንግሊዝ ብሔራዊ ቡድን ትልልቅ ካራክተሮች አልነበርም፣ ግን በጣም ጠንካራ ሰራተኛ ነበር ዴቪድ ቤካም። ስለ ክሮሱ፣ ስለ መጨረሻ ኳሶቹ ጥራት፣ ስለ ቅጣት ምቶቹ ቢነገርም ግን በምሳሌ የሚመራ መሪ ተብሎ ይገለጽ ነበር። ግን ሬሌቫንት የሆነ ነገር ሜዳ ውስጥ የምታሳዩ ፎርም ነው። አሁን ባለፉት 3 ተከታታይ ጨዋታዎች ላይ በውጤቶች ላይ በቀጥታ ተሳትፎ ነበሩ። በቀደም ከብራይተን ጋር በነበረው ጨዋታ የመጀመሪያውን ጎል ከሳጥን ውጭ ያስቆጠረው እሱ ነው። ከአስቶን ቪላ ጋር እጅግ አስደናቂ የመጨረሻ ኳስ ለዙቢሜንዲ ሰጥቶት ነበር። በቀደም ደግሞ ከቦርንመዝ ጋር የአርሰናል 2ኛና 3ኛ ጎል በተቆጠረበት ጊዜ የነዛ ጎሎች አርኪቴክት የነበረው እርሱ ነው። ራይስ ያስቆጠረው የእሱ የመጀመሪያ ጎል የአርሰናል 2ኛ ጎል፣ በኋላ ራይስ ራሱ ያስቆጠረው የአርሰናል 3ኛ የተጫዋቹ 2ኛ ጎል የኦዴጋርድ ከፍተኛ ተጽዕኖ የነበረባቸው ናቸው። አንደኛው ቀጥተኛ አሲስት ነው፣ ሁለተኛው ፕሪ አሲስት ነው። ለሳካ የሰጠው መስመር ሰንጥቆ ያለፈ ኳስ በጣም አስደናቂ ነበር። ግን ደግሞ ኦዴጋርድን በሁለቱም በኩል አደገኛ ተጫዋች የሚያደርገው ሪላክስድ ተጫዋች። አንዳንድ ጊዜ አንዳንድ ተጫዋቾች እንዲህ አይነት ትንሽ ሪላክስድ የመሆን ነገር። ለዚህ ነው እኔ በቀደም ውጤቱ 3-2 እያለ ሲቀይረው አይኖ የሊቨርፑል ጨዋታ አለ እና ቤንቹ በጣም አሪፍ ነው፣
ግን ኦዴጋርድን 90 ደቂቃ የምትፈልገው አይነት ተጫዋች ነው። በተለይ አንድ ጎል መሪነት በሚኖርሽ ጊዜ ለኳስ ቁጥጥርም ይሁን ለፍልሚያዎች። ግን ሜሪኖን ያስገባው ሰው እረዳዋለሁ ለምን ያን እንዳደረገ። ሲጀምርም ለሊቨርፑል ጨዋታ ብሎ የቀጧባቸው የማጥቃት ተጫዋቾች ነበሩ፣ ሳካንም ትሮሳርንም ጨምሮ። ሌላኛው ግን ራይስ ነው። ዴክላን ራይስ የበቀደም የአስቶን ቪላ ጨዋታ ላይ አልነበረም፣ 2 ጎሎች አስቆጥሯል። እንግዲህ በአርሰናል ውስጥ ከመጣበት ጊዜ ጀምሮ በጣም ጥሩ ተጫዋች ሆኖ የመጣም ቢሆን በተለይ ሁሉም ትልልቅ የእንግሊዝ ቡድኖች በተለያየ ጊዜ የፈለጉት ተጫዋች ቢሆንም እና መጨረሻ ላይ ተጫዋቹን ለማስፈረም የመጨረሻው ፉክክር የተደረገው በማንቸስተር ሲቲና በአርሰናል መካከል የነበረ ከ100 ሚሊዮን ፓውንድ በላይ የተከፈለበት ኦልሬዲ የእንግሊዝ ብሔራዊ ቡድን ተጫዋች የነበረ ከዌስትሃም ጋር የአውሮፓ ውድድር ያሸነፈ በዩሮፓ ሊግ ሴሚፋይናል ደርሶ የሚያውቅ ከፍተኛ ልምድ ያለው እና ትልቅ ጥራት ያለው ተጫዋች እሱን የሚያገኝ ቡድን ብዙ እንደሚጠቀም ለማወቅ ያን ያህል የእግር ኳስ ሳይንቲስት መሆን አይጠይቅም። ጥሩ ተጫዋች እንደነበር ግልጽ ነው። የገረመኝ ግን አርሰናሎች ከመጣበት ጊዜ ጀምሮ በየሲዝኑ ተጨማሪ መሻሻል አለው። ካለፈው አመት ዘንድሮ የበለጠ የተሻለ ተጫዋች ሆኗል። ግን ከመጣበት ሲዝን ጀምሮ እንደዛ ነው የሆነው እና በቀደም 2 ጎል አስቆጠረ እና 2 ጎል ማስቆጠር ደግሞ የለመደበት ነገር አይደለም። 375 ጨዋታ ነው በእግር ኳስ ተጫዋችነት ታሪኩ የተጫወተው። 2 ጎል ሲያስቆጠር ለሁለተኛ ጊዜ ብቻ ነው። አንደኛውን አጋጣሚ የሚረሳው አይመስለኝም። እነዛ 2 የሚያስደንቁ ቅጣት ምቶችን ሪያል ማድሪድ ላይ ያስቆጠረ ጊዜ ነው እነዛን ጎሎች ያስቆጠረው። ግን በየመለኪያው እንዴት በጣም ጥሩ ተጫዋች እንደሆነ የምታውቂው ለምሳሌ በዚህ ውድድር ዘመን ከየትኛውም የፕሪሚየር ሊግ ተጫዋች በላይ የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ፓስ ያደረገው ተጫዋች ዴክላን ራይስ ነው። 146 ፓሶች አድርጓል። ስንት ክሬቲቭ የፕሪሚየር ሊግ አማካዮች አሉ። አሁን በዚህ ውድድር ዘመን ደግሞ እንደ ሁለተኛ ፒቮት ከዙቢሜንዲ ጎን ነው የሚጫወተው እንጂ የአርሰናል የግራ 8 ቁጥር ሆኖ አድቫንስድ ቦታዎች ላይ የሚጫወት ልክ ነው። ያ ፍሪደም አለው። የቦክስ ቱ ቦክስ አማካይ ነው። ግን የሳጥን ፕሬዘንሱን ካየሽ እንዳምነው አይደለም። ግን ስቲል ፓሰር ተብሎ የሚደነቅ ተጫዋች አይደለም። ለወትሮ ጥሩ ፓሰር ነው እንጂ ኤሊት ፓሰር አይደለም። ግን ፓስ ማድረግ ብቻ ሳይሆን በአደገኛ ቦታ ነው ፓሶች የሚያደርገው። በፕሪሚየር ሊግ ውስጥ በጎል እድሎች መፍጠር፣ ኳስ በመንካት፣ ኳስ በመቀማት ይህንን በመሳሰሉትም ከ1 እስከ 10 በአብዛኛው ከ1 እስከ 5 ከፕሪሚየር ሊግ ምርጥ ተጫዋቾች መካከል አንደኛው ነው እና የቦርንመዙ ጨዋታ ላይ መሰለፉ ነገር በጣም አጠራጣሪ ነበር። የጉልበቱ ላይ የነበረው ብጠት በጣም ትልቅ ነው። እንዲያውም አርቴታ ያስዌሊንጉ ከቀነሰ ብጠቱ ከቀነሰ ይሰለፍ ይሆናል የሚል አስተያየት ነበር የሰጠው። ምንም ጉዳት እንዳልጫረው ተጫዋች ነው በቀደም ጨዋታው ላይ የተጫወተው። በብዙ መለኪያዎችም የአርሰናል በቁጥራዊ ነገሮች ለምሳሌ በጎል 2ኛ ነው። 4 ጎል አለው፣ ብዙ አይደለም ግን 2ኛ ነው። ያው አርሰናል ብዙ 5 እና ከዛ በላይ 4 እና ከዛ በላይ ያስቆጠሩ ብዙ ተጫዋቾች ስላሉት የጎል ማስቆጠር ኃላፊነትን ሼር ነው የሚያደርገው። አንድ ተጫዋች ብቻ 50 55 48 ምናምን % ጎል የማስቆጠር ሼር የለውም። ሞር ኮሌክቲቭ ነው። ብዙ አይደለም ግን ስቲል 2ኛ ነው። በቀደም ያስቆጠራቸው 2 ጎሎች ጨምሮ በአሲስት 2ኛ ነው። በጎል ሲደመር አሲስት 2ኛ ነው። 7 የጎል ኮንትሪቢዩሽን ስላለው በፓሶች 2ኛ ነው። በመስመር በሰነጠቁ ፓሶች 1ኛ ነው። በጎል እድል ፈጠራ 2ኛ ነው። የተጋጣሚ ቡድን ሳጥን ውስጥ ብዙ ኳሶች በመላክ ቅድም እንዳነሳሁት 146 ፓሶች፣ ግን በፕሪሚየር ሊግም በዚሁ ሜትሪክ 1ኛ ነው። በአብዛኞቹ መለኪያዎች አርሰናል 1ኛው የ2ኛ ተጫዋች ነው። የቡድኑ የልብ ምት ነው። ለዚህ ነው ለእኔ አስቶን ቪላን ያሸነፉበት ጨዋታ ያለዚህ አይነት በጣም ቁልፍ ተጫዋች የተገኘ ድል መሆኑን ለየት የሚያደርገው በሁሉም መለኪያ በጣም ወሳኝ ተጫዋች ስለሆነ በላይን ብሬኪንግ ፓሶች ብቻ ሳይሆን ደግሞ በፕሮግሬሲቭ ኬሪስ የሚሏቸው አሉ። እነሱ 5 ሜትርና ከዛ በላይ ኳስ እየገፋሽ ወደ ተጋጣሚ ቡድን የመከላከል ቀጠና የምትገቢበት ማለት ነው። በዚህም በአርሰናል ተጫዋቾች ውስጥ 1ኛ ነው። በቀደምም ይህንን የፓሲንግ ችሎታውን አሳይቷል። ከ90% በላይ ፓሲንግ ሬንጅ ነበረው። ግን በጣም የተሟላ የሚያደርገው ታክልም ይወርዳል፣ ኳስም ይቀማል፣ ጎልም ያስቆጥራል፣ የጎል እድልም ይሰጣል፣ አሲስቶችም ያደርጋል። እንደዚህ እና የእነዚህ 2 ተጫዋቾች በተመሳሳይ ጊዜ በጥሩ ብቃት ላይ መገኘት በጣም አስፈላጊ ነው። ምክንያቱም ይሄ ጊዜ ይሄ ጃንዋሪ ይሄኛው ወር ቡድኖች በየ3 ቀኑ በ4 ውድድሮች አርሰናል ደግሞ በሊግ ካፕ ሴሚፋይናልም ላይ ስላለ 9 ጨዋታ የሚያደርጉበት 9-10 ጨዋታ የሚያደርጉበት እስከ ፌብሩዋሪ አጋማሽ ድረስ አርሰናል የሚድዊክ ብሬክ የለውም። ሮቴት ያደርጋል፣ ምንም ጥያቄ የለውም እና ለሮቴሽን የሚሆን ደንበኛ ስብስብ አለ። ግን በእንደዚህ በጣም ወሳኝ በሆነ ጊዜ የቡድኑ መሪዎች የሚባሉት ለአንዳንዶች ራይስ የአምበልነት
ምልክቱን የማያደርገው አምበል ነው። ኦዴጋርድ አክቹዋል አምበል ነው። ከአምበሎች በጣም ኃይለኛ ፎርም የምትፈልጊው በውድድር ዘመኑ በጣም ወሳኝ በሚባለው የፌስቲቭ ፔሪድ ወቅት ነው እና የእነዚህ ሁለት ተጫዋቾች ፐርፎርማንስ በጣም አስደናቂ ነበር። ሁለተኛ በቀደም ከአስቶን ቪላ ጋር የነበረው ጨዋታ ላይ አንዳንድ ተጫዋቾችን ኢንቪንሲብል አስተዋጽኦ ዮኬሬስ ጎል 5 ጎል ነው ያለው ብዙ አይደለም እና አብዛኞቹም የእነሱ ትራክ ምንድነው ፍላት ትራክ ቡሊ ነው ምናምን የሚሏቸው ተጫዋቾች ትንንሽ ቡድኖች ላይ ድሮ ሉካኩ እንደዛ ይባል ነበር። ትልልቅ ጨዋታዎች ላይ ጎል አያስቆጥርም ጭራሽ የትንንሽ ቡድኖች ላይ ነው ጎል የሚያስቆጥረው እንደዚህ ይባል ነበር። አክቹአሊ ትንንሽ ቡድኖች ላይ ጎል ብታስቆጥሪ ከበቂ በላይ ነው። ምክንያቱም ትልልቆቹ ቡድኖች እና 10 ምናምን ጨዋታ ነው የሚያደርጉት እርስ በርሳቸው። የተቀረው ብዙ ጨዋታ ከ6ኛ ከ7ኛ በታች ካሉ ቡድኖች ጋር የሚደረግ ነው። እዛ ላይ ሰዓት የላሰ ጎል አስቆጣሪ ቢሆን አንድ ተጫዋች አርሰናል አምና ከትልቅ ቡድኖች ጋር አልነበረም ችግሩ የነበረው። አርቴታ ባለፉት 32 ጨዋታዎች ከቢግ 6 ቡድኖች ጋር አንድ ጌም ነው የተሸነፈው። የእነዚህ ጨዋታዎች ችግር አይደለም በቅርብ ዓመታት አርሰናል ሻምፒዮን እንዳይሆን ያደረገው ከትንንሾቹ ከነ ዌስትሃም ምናምን ጋር እነሱ ላይ ጎል ቢያስቆጥር ክፋት የለውም፣ ግን እነሱም ላይ ብዙ ጎል አላስቆጠርም። ግን አንዳንዶቹ አስተዋጽኦዎች ግን ለምሳሌ የመጀመሪያው ጎል ሲቆጠር ሃላንድ እንደዛ ነው የሚያደርገው። የሃላንድ ፕሬዘንስ ብቻውን 2 3 4 የተጋጣሚ ቡድን ተጫዋቾችን አትራክት ያደርጋል። ሌሎች ተጫዋቾች ስፔስ ያገኛሉ። ዮኬሬስ የሃይላንድ አይነት ሬከርድ የለውም፣ ግን በጣም ኃይለኛ ዝና ነው ይዞ የመጣው። አሁን የራይስ የመጀመሪያ ጎል ሲቆጠር 5 የቦርንመዝ ተጫዋች የከበበው ዮኬሬስን እዛ የፍጹም ቅጣት ምት ሳጥን ውስጥ በጭራሽ ራይስ ያንን ስፔስ ሊያገኙ አይችልም። 5 ተጫዋቾችን በአንድ ጊዜ ማርቲኔሊ ገጨለት ወደ ስፔስ፣ ኳሱን ኮንትሮል ማድረግ አልቻለም። ግን በአንድ ጊዜ 5 የቦርንመዝ ተጫዋቾች ዮኬሬስ ላይ ነበሩ። ያ ለኦዴጋርድም ለፓሰሩ ለራይስም ላስቆጣሪው እድል ሰጥቶ ነበር። ይሄም ትልቅ ተጫዋች ነው ለዚህኛው የአርሰናል ቡድን ማለት ባይቻልም ትልቅ ፈራሚ ሆኖ ነው የመጣው። አንዳንዱ አስተዋጽኦ በቀጥታ በጎልና በአሲስት ብቻ መለካት ያለበት አይደለም። ሌላኛው የቤንች ጉዳይ ነው። የአርሰናል ቤንች በመጨረሻዎቹ ደቂቃዎች ላይ አርሰናል ጨዋታዎችን ስዊንግ እንዲያደርግ የሚያግዝ አይነት ቤንች ነው። በቀደም ማድዌኬ ለአድሪያን ትሮፌ ፈተና ነበር። የመጀመሪያ ጎል ሲቆጠር የሱ የተች ላይን ሩጫ ነበር ያንን የጎል እድል የፈጠረው እና ጋብርኤል አቻ ያደረጋቸው በስህተት ነበር ጨዋታውን ጋብርኤል የጀመረው ለኢቫን ኒልሰን ያንን ፓስ ከሰጠ በኋላ። ማርቲኔሊ ፈጣን ነው። እዛ አይነት ጨዋታ ላይም ስፔስ ለነገሩ ቦርንመዝ የሚተው ነው፣ ግን የተዋጣለት አልነበር። የመጀመሪያው የሁለተኛው ጎል መቆጠር ላይ ትልቅ ሮል ነበረው፣ ግን ኦኬ። ከዛ ዮኬሬስ እነዚህን 3 ተጫዋቾች አስወጥቶ ያስገባው ሳካን፣ ትሮሳርን እና ጄሱስን ለቦርንመዝ ተከላካዮች ከነዛ ተጫዋቾች ጋር ሲፋለሙ ለቆዩ ተጫዋቾች የመጨረሻዎቹ 20 ደቂቃዎች ላይ እነዚህን ተጫዋቾች ማስገባት የጨዋታን መልክ እንዴት እንደሚቀይር የምታውቂው ከዛ የጁኒየር ኤል ክሩፒ ጎል በኋላ ከጁኒየር ክሩፒ ጎል በኋላ ቦርንመዝ ቀደም እንዳልኩት 2 ሙከራ 2ቱም ብሎክ የተደረገ ሙከራ ያደረገው። ጨዋታውን እያሳደደ ያለው ቦርንመዝ እየመራ ያለው አርሰናል ነው። የግድ የማጥቃት ግዴታ ያለበት አይመስልም በጽንሰ ሀሳብ ደረጃ። ግን 5 ሙከራ አድርጓል አርሰናል ከዛ ጎል መቆጠር በኋላ በቀጥታ ከተጠባባቂ ወንበር ላይ በተነሱ ተጫዋቾች ምክንያት የተገኘ አድቫንቴጅ ነው ይሄ። ፍሬሽ ግን ሃይ ኳሊቲ ተጫዋቾች ናቸው። ሳካ በአሲስት አድርጓል የሚታወቀው እና ከአምና ተመሳሳይ ጊዜ ጋር ሲነጻጸር የ9 ነጥብ ብልጫ አለው እና ይሄኛው ሳምንት የተለው የነበሩት ያለፉት 2 ጨዋታዎች የሲቲ ውጤቶች ግን በጣም ትልቅ አድቫንቴጅ ሆነውታል አርሰናል። የተወሰኑ ደግሞ አድማጮቻችንን አስተያየት እንቀበል። ዘላለም አለማየሁ አሞሪም ከማሬስካ ልምድ ልውጥ ያደረገ ይመስላል። ይህ ሳምንት ከቆየ መቼም አይባረርም ብሎናል። ብሮሽ ተስፋ ማንቸስተር ሲቲ እንደዛ ዶሚኔት ያደረገውን ጨዋታ ባለቀ ሰዓት ግብ ተቆጥሮበት ነጥብ ጥሏል። ቼልሲ የሊቨርፑልና ዩናይትድ ነገር ሲሄዱ አንድ ላይ ሲመጡ አንድ ላይ አይነት ነገር ነው። ሩበን አሞሪም ሌላ ትኩሳት ነው የጨመሩት። ወዳቸውን ሻሽ ነው ዝርግፍ ነው የሚያደርጉት። የማን ዩናይትድ አመራሮች ኦማር ቤራዳና ዊልኮክስ ዝም የሚሉ አይመስለኝም። እቺ ባቄላ ካደረች አትቆረጠምም ነው ነገሩ ብሎናል። ጀምስ ማን ላይክ ድሚል አድማጫችን ደግሞ እንዴት ናችሁ? ማንቸስተር ሲቲ በድጋሚ ነጥብ ጥሏል። እኔ ግን የምለው ሲጀመር ያለው ትሮ ነው በዚህ ወር ወደ መሪው አርሰናል የተጠጋው የሲቲ ወቅት አሁን አይደለም። ቢያንስ 1-2 ወር መጠበቅ ያለብን ይመስለኛል ምርጡን ሲቲ ለማየት። ደግሞም የአምናው ፔፕ እያለ የሀገራችን ሰላም አደጋ ላይ አይወድቅም። የኔ ዩናይትድ ጥሩ ተንቀሳቅሶ ነጥብ ጥሎ ወጥቷል። ያው በጎዶሎ እንደተጫወትን ሳይረሳ ዶርጉ ማለት በቃ እኔ ቃሌን ጨርሻለሁ፣ ምንም ልል አልችልም። ያጥቂው ሼሽኮ ነገር ግን ከኔ በላይ እናንተ ታውቃላችሁ። አጥቂ
ከጎል እየራቀ ሲሄድ ኮንፊደንሳቸውን ያጡታል። ግን የጊዜ ጉዳይ ነው እንጂ የጨዋታው ሪትም ካገኘ ጥሩ ጨራስ እንደሚሆን አንጠራጠርም። አሞሪም ጥሩ እየሰራ ነበር። ነገር ግን ትናንትና እንደዛ በነጻነት ኳስ ሲፈስበት በነበረበት ቦታ በዶርጉ ለምን ሌሲን ወይም ደግሞ ሌላ ታዳጊ እንዳላስገባ በጣም ነው የገረመኝ ብሎናል። ዘሪሁን ሲቲ የቀድሞ አስፈሪነቱን ከላዩ በኑ ከጠፋ ቆይቷል። ጠንከር ብለው ከፊቱ ለመጡበት ተጋጣሚዎች ይፍረከረካል። አለሁኝ ለማለት ደግሞ በጣር ጨዋታዎችን ያሸንፋል እንጂ ሲቲ እውነተኛ ዋንጫ ተፎካካሪ አይደለም። እውነተኛው የአርሰናል ዋንጫ ተፎካካሪ ከዋንጫ ሊያስቀር የሚችል ካለ እርሱም ጉዳት ነው። ሌላው ግን ዋንጫ ማረፊያዋን ለይታ ያወቀች ይመስለኛል። የመድፉ ቤተሰቦች እውነተኛ ደስታ ይገባናል ብሎናል። አብርሃም መንግስቱ የዚህ ሲዝን ዋንጫ ለአርሰናል ይሰጠው እንደገና ይጀምሩ ምን ያደክማቸዋል ለተበላ ዋንጫ ብሎናል። ገብረ ሚካኤል ጥጋቡ ሚል አድማጫችን ቼልሲ ባልተጠበቀ መልኩ አርሰናልን ተፋልሟል። ኤንዞ ምን ያህል ሲቲን ቢጠላው ነው እንደዚህ ያቃወጠው? ፓልመር በጤናው አይመስለኝ የሚሰጠውን ኳስ ሁሉ ሲያበላሽ የነበረው። ለመጀመሪያ ጊዜ ዴላፕና ሀቶ ኳስ ተጫዋች መሆናቸውን አመኛለሁ። እንደኔ ሀሳብ ግን ይሄን ሲዝን በዚህ ጊዜ አሰልጣኝ ጨርሶ በክረምት አዲስ አሰልጣኝ ቢቀጥር ባይነኝ። አሁንም የዋንጫ ጉዳይ አልተጠናቀቀም። እንኳን 6 ነጥብ ከ11 ነጥብ ልዩነት አርሰናሎች ዋንጫ ማጣት ኤክስፔሪንስ እንዳላቸው እንዳይዘነጋ ብሎናል። አበባው ተስፋ የሚል አድማጫችን ደግሞ የቼልሲና የሲቲ ጨዋታ እንደጠበቀው አዝናኝ አልነበረም። በጣም ያዘገመ ጨዋታ ነበር እንጂ አሰልቺ ጨዋታ ነው። ነገር ግን የፔፕ ጋርዲዮላ ሲቲ በመጨረሻ ነጥብ ጥሏል። የ1-0 ውጤት መጨረሻው ይሄ ነው ብሎናል። አሰበ ደምስ የሚል አድማጫችን ደግሞ ሲቲ ራሱን ማየት እንዳለበት ያሳያል። ትልቅ ሆኖ ትልቅ የማይመስል አይን ሳቢ ያልነበረ ጨዋታ ነበር። አርሰናል እድል ደጋግማ ተስፋ እየሰጠችው ነው። የዚህን አመት ዋንጫ አርሰናል ካልበላ መቼ እንደሚበላ አላውቅም። አሞሪም እውነት አለው። ባለቤቶቹ ምንም እየተንቀሳቀሱ አይገኙም። ይሄ ቡድን አማካኝ እንደሚያስፈልገው ግልጽ ነው፣ ግን እነሱ እየሰሩ አይደለም ብሎናል። አበባው ተስፋው ሚል አድማጫችን ደግሞ የቼልሲ ኔክስት ጨዋታ እንደጠበቀው አዝናኝ አልነበረም፣ በጣም ያዘገመ ጨዋታ ነበረ ብሎናል። ኢሳያስ ዘውዴ ሚል አድማጫችን ደግሞ እኛ የመድፉ ደጋፊዎች በቀን 2-3 ሆኗል የምንጨፍረው። ቡድናችን ሲያሸንፍ ተቀናቃኞቻችን ወይ ሲሸነፉ ወይም ነጥብ ሲጥሉ የዘንድሮ የውድድር አመት ዋንጫ አርሰናል ይመስላል። በዛ ላይም የብቃት ጫፍ ላይ ሳይደርስ ነው። እናንተ የምትሉትንም በጉጉት ተጠብቃለሁ ብሎናል። የመጨረሻ አስተያየት እንቀበል። ደሱ ደሳለኝ የሚል አድማጫችን ይህ ሳምንት ለአርሰናል ቤተሰቦች መልካም ሆኗል። ቡድናችን ጥሩ ላይ ነው። በአንጻሩ ተፎካካሪዎቻችን ነጥብ እየጣሉ ነው። በዚህ ስሜት እንቀጥላለን። ራይስ እንዳለ የራሳችን የቤት ስራ በአግባቡ ከሰራን ከዚህ በኋላ የተፎካካሪ ቡድን ነጥብ መጣል ስሜት ላይ ሰጥ ይችላል። 6 ነጥብ ልዩነት በቂ ነው። ማጋሌሽ፣ ሳሊባ፣ ራይስ፣ ራያ፣ ኦዴ፣ ሳካ፣ ቲምበር ማንን አንስቼ ማንን ልተው? ሁሉም የእኛ አርሰናል ቤተሰብ ስለሆኑ በጣም ደስተኛ ነኝ በቡድኔ አርሰናል ብሎና ሕፃን ተወለደ ወንድ ልጅ ተሰጠን፣ ጨለማን ገፎ ብርሃን ሊሰጠን፣ ወርቅ ዕጣኑ ከርቤ ይደርደር ለክብሩ፣ ንጉሥ ስለሆነ በሰማይ በምድሩ። የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት፣ የተሸፈነውን የምናይበት፣ ከደከሙት ጎን የምንቆምበት፣ ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።